ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። በዛሬው ፕሮግራማችን የማንቸስተር ሲቲ ቡድን በጠቅላላ እንግዲህ ኤንዞ ማሬስካን ከቀጠረ ጊዜ አንስቶ ሙሉ ትኩረቱን ቸልሲ ላይ አድርገዋል ማለት ይቻላል። በቸልሲ ጥሩ ብቃት አላቸው ብለው የሚያምኑትን ኤንዞ ማሬስካ እንግዲህ ከቀድሞ ክለባቸው ለመውሰድ ሙከራዎችን እያደረጉ ነው የሚገኙት። ታዲያ እኔ በኔ እይታ ቸልሲ ይህንን በፍጹም ማድረግ የለበትም ብዬ አስባለሁ። ምንም እንኳን የብሉኮ ማንኛውንም ተጫዋች ገንዘብ ከቀረበ ለመልቀቅ ወደኋላ ማይል ቡድን ቢሆንም ነገር ግን በእግር ኳስ ደግሞ ሁሌም ተፎካካሪነት አለ። ያንን ተፎካካሪነት ማጥበብ የሚያስፈልግ ይሆናል ብዬ አስባለሁ። ምንም እንኳን ማንቸስተር ሲቲ ቸልሲዎች የተሻሉ ተጫዋቾችን ለመውሰድ ከዚህ በፊት ሙከራ አድርገው እንደ ኮል ፓልመር አይነት አስደናቂ ተጫዋቾችን ቢወስዱም ኮቫቲችም ወደ ማንቸስተር ሲቲ የሄደበትን የሚታወስ ቢሆንም ጥንቃቄ ግን ማድረግ የሚያስፈልግ ይመስለኛል። የሚፈልጓቸው ተጫዋቾች በፕሪሚየር ሊጉ ልምድ ያላቸው፣ ከዛ ውጭ እንግዲህ ጥራታቸው በቸልሲ ቡድን ውስጥ ምን ያክል ውጤታማ ናቸው ክርክር የሚያስነሳ ቢሆንም ማሎ ጉስቶ፣ ፔድሮ ኔቶ፣ ኤንዞ ፈርናንዴዝ በተለይ ሙሉ ትኩረታችንን ኤንዞ ፈርናንዴዝ ላይ አድርገን የምናይ ይሆናል። ታዲያ ውድ አድማጮቻችን ስለ ኤንዞ ፈርናንዴዝ ብቃት ሳይሆን ዝውውሩን በሚመለከት ቸልሲ ምን ማድረግ አለበት የሚለውን እንዲሁም ደግሞ ከአርጀንቲና የሚወጡ መረጃዎች እንግዲህ ፓስቶሬ የቀድሞው የፓሪስ ሰን ጀርመን ተጫዋች ነው። ኤጀንቱ ብዙ ፈተናዎችን ለኤንዞ ፈርናንዴዝ እያመጣበት እንዳለ እያየን እንገኛለን። ያንንም በሚገባ እናያለን። ነገር ግን እስኪ እናንተን አስተያየት ቅድሚያ ልጠይቅና ውድ አድማጮቻችን በእናንተ እይታ በዚህ የዝውውር መስኮት ኤንዞ ፈርናንዴዝ ቸልሲን ይልቀቅ ወይስ አይልቀቅ? የእናንተን አስተያየትና ኮሜንት ጠብቃለሁ። የኔን ከዚህ በሚቀጥለው መልኩ አቀርባለሁ። አንደኛ የሚሆነው ሪያል ማድሪድ ተጫዋቹን የሚፈልገው ከሆነ፣ ባርሴሎና ተጫዋቹን የሚፈልገው ከሆነ፣ ባየር ሙኒክ ተጫዋቹን የሚፈልገው ከሆነ እንዲሁም ደግሞ ፓሪስ ሰን ጀርመን ይህንን ተጫዋች የሚፈልገው ከሆነ ሁለት አይነት የዝውውር እቅዶች ይኖራሉ አይደል? ትልልቅ ቡድን ወጥነት ያለው ምርጥ ቡድን የምትገነባ ከሆነ አስደናቂ ተጫዋቾችን በቀላሉ ለተቀናቃኝ ቡድኖችህ መስጠት አይጠበቅብም። ታዲያ ያንን ላለማድረግ ሲባል እነዚህ ትልልቅ ክለቦች የሚመጡ ከሆነ ምንም እንኳን ቸልሲ ከማድሪድ እና ከባርሴሎና ያን ያክል መፎካከር ባይችልም ባየር ሙኒክ እና ፒኤስጂ ያላቸውን ተጽዕኖ ግን በአውሮፓ መድረኮች ላይ ተጽዕኖ ያለው ቡድን መሆኑ መረሳት የለበትም። ነገር ግን ትክክለኛውን ገንዘብ ካቀረቡ ለነዚህ ቡድኖች ቸልሲ እጁን ቢሰጥ ወይም ደግሞ ተጫዋቹን ቢለቀው ምንም ማለት አይደለም። ነገር ግን ለእንግሊዝ ፕሪሚየር ሊግ ተፎካካሪ ቡድን በቀጥታ ይህንን ተጫዋች መስጠት አንደኛ በየዕለቱ ሲጫወት የቸልሲ ባለቤቶች በቀጥታ ተጽዕኖ ውስጥ የሚወድቁ ይሆናል። ስለዚህ እዚህ ላይ ጥንቃቄን ማድረግ የሚያስፈልግ ይሆናል ብዬ አስባለሁ። ሁለተኛ ግን በዝውውር መስኮቶች ላይ አንደኛው እንግዲህ የሚታየውን በጣም ወሳኝ የሆነውን በዝውውር ሂደቶች ውስጥ እንቅስቃሴዎችን መቆጣጠር የሚችለውን አይነት ተጫዋችን ነው የሚያጡት። ሁለተኛ እንግዲህ በዝውውር መስኮቱ ላይ ቸልሲ ከዚህ ተጫዋች ከ117 ሚሊዮን ፓውንድ በላይ ዋጋ ለጥፈውበታል። ይህ ዋጋ በፕሪሚየር ሊጉ ይህንን ዋጋ ሊከፍሉ የሚችለው አንደኛው ማንቸስተር ሲቲ ነው። አንደኛ በኔ እይታ ቸልሲ የኤንዞ ማሬስካን ስኬት የቸልሲ ባለቤቶች መፈለግ የለባቸው፣ እንዲሳካለት ማድረግ የለባቸው። ማለትም ምንም እንኳን የቀድሞ አሰልጣኝ ቢሆንም እንዲሳካለት ማድረግ አይጠበቅብም፣ ምክንያቱም ይህንን ተጫዋች በቀጥታ ወስዶ ማለት ነው። ሁለተኛ ግን በኔ እይታ አምና የክለቡ ብቃት ሲወርድ መጠየቅ የሚጠበቅባቸው ተጫዋቾች ነበሩ። አዎ ለምሳሌ ካላችሁኝ አንደኛው ኮሬላ ነው የሚሆነው። የካይሴዶ ብቃትን ቢያጠያይቅም እዚህ ስብስብ ውስጥ በዝውውር ስሙ እየተቀጣ ግን በጥሩ ብቃት ያቀናው ኤንዞ ፈርናንዴዝ ነው። የሊድሱ ጨዋታ የሚረሳ አይደለም። ለፍጻሜ ቡድኑ ሲያደርስ ሙከራዎቹ፣ ጥረቶቹ ሁሌም የሚዳከሙ አይደሉም። ሁለተኛ ደግሞ ተጫዋቹ የኮንትራት ጉዳይ ነው እዚህ ድርድር ውስጥ ያስገባው የሚል እይታም አለኝና ይህ የኮንትራት ጉዳይ ከሆነ ደግሞ እዚህ ላይ በሚገባ ማሰብ የሚያስፈልግ ይሆናል ብዬ አስባለሁ። ይህ ማለት ነው እንግዲህ ቸልሲ ለኤንዞ ፈርናንዴዝ ኮንትራቱን ሲያድስ ከፍ ያለ ገንዘብን መክፈል ይጠበቅበታል። ቸልሲ ደግሞ ከህጎቹ መሻር የሚጠበቅበት ሂደት ይኖራል። ባይሽርስ ነው ቸልሲ ተጫዋቹ መጀመሪያ 7 ዓመት ኮንትራት ነው ያስፈረመው። 4 ዓመትና 3 ዓመቶች ይቆርጣል በኮንትራቱ። ስለዚህ ተረጋግቶ ይህንን ዓመት ማቆየት፣ በኮንትራት ድርድሩ መቀጠል የሚያስፈልግ ይሆናል ብዬ አስባለሁ። ድርድሮችን ማድረግ ተጫዋቹ የሚፈልገው ደሞዝ ከእንግሊዝ ፕሪሚየር ሊግ ከሌሎች ቡድኖች አንጻር ምን ይታያል የሚለው ነው። የክላን ራይስን ማየት እንችላለን። አዲስ ኮንትራክትን ሲፈርም የተሻለ ደሞዝን የሚጠይቅ ይሆናል ብዬ አስባለሁ። ከ300 ሺህ በላይ ሌሎች ተጫዋቾችንም ብታዩ ወይም ደግሞ በጣም እኔ ጥሩ ምሳሌ መወስደው የሊቨርፑል የአማካይ መስመር ተጫዋቾችን እነ ሪያን ግራቨንበርግን፣ ሶቦዝላይን ስታዩ ኮንትራታቸውን ያደሱበት ደሞዝ አለ አይደል?
ስለዚህ ቸልሲ ይህንን ተጫዋች በኮንትራቱ ላይ ለምሳሌ አውሮፓ ቻምፒዮንስ ሊግ ሲሳተፉ ከ300 ሺህ በላይ ሳምንታዊ ደሞዝ እንዲያገኝ ያንን ካልከፈልክ በትልልቆቹ ቡድኖች ደሞዝ ካልከፈልክ መቀላቀል አትችልም እና ያንን ውሳኔ መወሰን ያለባቸው ይመስለኛል። ለተጫዋቹ ትክክለኛ የኮንትራትን ማቅረብ፣ ኮንትራቱን ካልፈረመም ስብስብ ውስጥ ማቆየትና ትልልቆቹ ቡድኖች ሲመጡ መልቀቅ። ነገር ግን ማንቸስተር ሲቲን ማጠናከር ትልቅ ስህተት ይሆናል ብዬ አስባለሁ። እናንተ ምን ታስባላችሁ? የእናንተን አስተያየት አስቀምጡልኝ። ነገር ግን ኤንዞ ፈርናንዴዝ በእኔ እይታ ለምሳሌ አዳም ዋርተንን ስካትን ማምጣት ኤንዞ ፈርናንዴዝን ይተካዋል ብዬ አላስብም። ያለፉትን 3 ዓመታት ቸልሲ እዚህ ተጫዋች ላይ በሚገባ ሰርተውበታል። አሁን ፍሬውን የሚያገኝበት ጊዜ ላይ ኤንዞ ፈርናንዴዝን መልቀቅ ትክክል አይሆንም። ስለዚህ ዣቪ አሎንሶ በተጫዋቹ ጋር አብሮ ለመስራት በጣም ፈቃደኛ ነው፣ በዚህ ደስተኛ ነው። ስለዚህ ይህንን ሁኔታ በሚገባ ማጤን የሚጠበቅባቸው ይመስለኛል። በቀጥታ ግን ማንቸስተር ሲቲን በዚህ ሁኔታ ማጠናቀር፣ የማንቸስተር ሲቲ ውጤቶች ውስጥ ማየት እንግዲህ በተለይ ለቸልሲ ደጋፊዎች መናገር የሚቻል አይመስለኝም። ምክንያቱም ኬቨን ዲ ብሩይነን አይተዋል፣ ምክንያቱም ሞ ሳላህን አይተዋል በሊቨርፑል ቤት። ሌላ የዝውውር መስኮትና በተለይ ደግሞ በኔ እይታ ኤንዞ ማሬስካ እንዳስተያየት የሰጡት ነበር በጣም የሚገርም ማለት ኤንዞ ፈርናንዴዝ በጉዳት የሚቸገር ተጫዋች አይደለም፣ በጣም ፈጣን ሪከቨሪ ያለው እነዚህን ሁሉ ነገሮች በሚገባ መጠቀም የሚችለው ቸልሲ ያለ ከዛው ከአርጀንቲና የሚወጡ ደግሞ ኮንትራቱን ነው የሚፈልግ እንጂ ተጫዋቹ ሊለቅ አይፈልግም የሚሉ አሉ። ስለዚህ ዣቪ አሎንሶ አለ በሚገባ ማሰልጠን የአማካይ መስመሩ ላይ በሚገባ ማሳደግ የሚችሉ ነው። ስለዚህ ይህንን በሚገባ መጠቀም ያለባቸው ይመስለኛል። በአጠቃላይ ሳስበው እናንተ ምን ታስባላችሁ? ደረማዎቻችን የናንተን አስተያየትና ኮሜንት ይህንን ተጫዋች በሚመለከት የምጠብቅ ነው የሚሆነው። ሁለተኛው ግን ፈጠን አድርጌ ላልደርሳቸው ማሎ ጉስቶን እና እንዲሁም ደግሞ ፔድሮ ኔቶን የሚመለከት ነው። ኔቶና ማሎ ጉስቶ እኔ ከዚህ በፊት እንዳደረስኩት ነው። በተለይ ኔቶ መልቀቅ አለበት ብዬ አሁንም አላምንም። ምክንያቱም ለምን ካላችሁ የኔቶ ቤንችም ሆኖ ስብስቡን ማጠናከር ይጠበቅበታል። የእንግሊዝ ፕሪሚየር ሊግ ልምድ ያላቸውን ተጫዋቾች መልቀቅ አያስፈልግም። ለማሎ ጉስቶ ላይ ያለኝ አቋም ተመሳሳይ ነው። ለምን ካላችሁ ማሎ ጉስቶ ሪሲ ጄምስ ከዚህ በኋላ የቀኝ መስመር ተከላካይ አይሆንም፣ ተመላላሽ አይሆንም። ስለዚህ የተሻለው አማራጭ የሚሆነው ሪሲ ጄምስን ከሱ ጀርባ ላይ እንትን ከመሆን ይልቅ የተሻለ የሚሆነው ጉስቶና ማርኮ ፔሌስትሪን በሚገባ በቀኙ መስመር ይፎካከራሉ። በግራ መስመር ላይ ሁለት ተጫዋቾች ይኖራሉ፣ ሁለቱ ጥሩ ብቃት ላይ የሚገኙት ማለት ነው። ከዛ ውጭ የቀኝ መስመሩ ላይ ኔቶና በኔ እይታ ሁለቱ ተጫዋቾች ግማሽ ጆቫኒ ኩንዳና ወቅታዊ ብቃት በፐርፎርማንስ ረገድ የተሻለ ሆኑ ያጫወተ ማፎካከር የሚቻል ነው። ኔቶን ቋሚ አድርጎ ስብስብ ውስጥ እንዲቀጥል ማድረግ። ነገር ግን የጨዋታ ቅርጹ ወደ 3-4-3 ከተቀየረ ዝውውሩን ትንሽ ገፋ አድርጎ ሊያስኬድ የሚያስችልበት ሂደት ሊኖር ይችላል። ኔቶ ሊለቅበት የሚችል 3-4-3 ከሆነ የተጫዋቾቹ ሁኔታ በሙሉ ይቀየራል። ያ ማለት 3-4-3 ከሆነ ኔቶ ሊለቅ የሚችልበትና እንዲሁም ደግሞ ስብስብ ውስጥ ጉስቶ ሊቆይ የሚችልበትን እድል የሚያሰፋ ይሆናል። ያ ማለት ነው ጉስቶ ሁለቱን መስመሮች በፔፔ ቻቫሪንና በማርኮ ፔሌስትሪን ይሆንና የሁለቱ ቤንች ማን ይሆናል ማለት ነው? ጉስቶ ይሆናል። ወይም ደግሞ ሁለቱንም ይቀያየራቸው። ጉስቶ በግራም በቀኝም ተመላላሽ የመሆን ባህሪ ስለሚኖረው ማለት ነው። ጆቫኒ ኩንዳም ያንን ቦታ የመሸፈን እድል ይኖረዋል። ነገር ግን አሁን ወደ 3-4-3 ከሄድን ፓልመር እዛ ቦታ ላይ ይኖራል። ስለዚህ 2/3 ተመራጭ የመሆን እድል ስለሚኖረው እዛ ቦታ ላይ የመልቀቅ ግዴታ ውስጥ ሊገባ ይችላል። ሌሎች መረጃዎችን ላድርሳችሁ፣ አጠራጠር ያሉ መረጃዎችን ወደ አድማጮቻችን። እንግዲህ ቸልሲ 2 ተከታታይ የወዳጅነት ጨዋታዎችን ያደርጋል። ቅዳሜና እሁድ የሚደረጉ ሁለቱን የተለያዩ ቡድኖችን ያይና ውሳኔዎችን መወሰን የሚችል ነው የሚሆነው። ከዛ ውጭ ኤንዞ ፈርናንዴዝ ላይ ግን ማንሳት የሚጠበቅብን 3ኛ የመሃል አማካኝ ሆኖ ነው የሚሄደው። ማንቸስተር ሲቲ ለ3ኛ አማካኝ ይህንን ያክል ረሃብ ካለው እንዴት ቸልሲ ይህንን ተጫዋች ማቆየት አይችልም? ምክንያቱም ምን ማለት ነው? ኤሊየት አንደርሰን፣ ቦያዲን እና ኤንዞ ፈርናንዴዝ 3ኛ አማካኝ ነው የሚሆነው። እንዴት እንደዚህ አይነት ቸልሲ ይህንን አይነት ረሃብን ማሳየት የማይችል ከሆነ በፕሪሚየር ሊጉ ላይ ውጤታማ የመሆን ነገሩ ትንሽ የሚያሳዝን ይሆናል ብዬ አስባለሁ። የባዲያሽል ዝውውር አሁን እየተጠናቀቀ ነው የሚል ዲማርዚዮ አወጥቷል። ማኩዊን ወደ ፖርትስማውዝ አቅንቷል። እነዚህ ጨዋታዎች ውስጥ በተለይ ኩንዳን ጠብቁት ውደድማቻችን፣ የተሻለ በጥሩ ፐርፎርማንስ የምጠብቀው ነው የሚሆነው ውደድማቻችን። እንግዲህ አሎንሶ በሚገባ ያለፉትን ሽንፈቶቹን በመርሳት ቡድን ውስጥ የተሻለ ብቃቶችን የተሻለ ጥራቶችን መጨመር ላይ ማተኮር የሚጠበቅበት ይሆናል ብዬ አስባለሁ። ውደድማቻችን እንግዲህ እናንተ ያላችሁን አስተያየት አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።